እንግሊዘኛችሁ ለማሻሻል ፈልጋችሁ ነገር ግን እንዴት ብዬ ላሻሽለው ከምን ተነስቼ ላሻሽለው ኦር ደግሞ ምን በማድረግ የሚሉ ጥያቄዎች ግራ ጋብቷችኋል። ሁላችንም ጠንቅቀን የምናውቀው ነገር አለ። ይበልጥ መናገር መቻል እንዳለብን እናውቃለን። ይበልጥ መሞከር እንዳለብን እናውቃለን። ይበልጥ አንደርስታንድ ማድረግ እንዳለብን እናውቃለን አይደለ? ነገር ግን ዋናው ጥያቄ ምንድን ነው? በምን መጽሐፍ ላሻሽል ራሴን ኦር ደግሞ በምን ቪዲዮ ላሻሽል ኦር ደግሞ የትኛው ትምህርት ቤት ሄጄ ራሴን በደንብ ላሻሽል የሚለው ጥያቄ በጣም ግራ ያጋባናል። እውነት ነው፣ በጣም ብዙ ኦፕሽኖች አሉ። አይ ቲንክ ለዛም ነው ግራ የምንጋባው። ዛሬ ያመጣሁላችሁ ምንድን ነው የመስማት ችሎታችሁን፣ የመናገር ችሎታችሁን፣ የህግ እውቀታችሁን፣ ቃላት እውቀታችሁን፣ ብቻ ኤቭሪቲንግ ዩ ሃቭ ቱ ኖ እነሱን በምን እንደምትሻሽሉ አይ ዊል ጊቭ ዩ ሪሶርስስ ወይም ደግሞ በነፃ ማግኘት የምትችሏቸው ዌብሳይቶች፣ አፕሊኬሽኖች፣ መጽሐፎችን ሪከመንድ አደርጋችኋለሁ ማለት ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ በራሳችሁ ኤፈርት ቤተር መሆን ስለምትችሉ ማለት ነው። ትልቅ ነገር ይዤላችሁ መጥቻለሁ። በጣም ለብዙ ጊዜ ለፋሁበት ፎር ማንትስ ፎር ይርስ በደንብ ቁጭ ብዬ የሰራሁበት ፕሮጀክት አለ። እሱን ደግሞ መጨረሻ ላይ አሳውቃችኋለሁ። ሌቭላችሁ ማወቅ የምትችሉበት ትልቅ ነገር ይዤላችሁ መጥቻለሁ። ግን ዛሬ መጀመሪያ ማንን ነው የምናየው? ሊስኒንጋችሁን፣ ራይቲንጋችሁን፣ ሪዲንጋችሁን፣ ግራመር፣ ስፒኪንግ የምትፈልጉት ዋናውን ነገር ደግሞ እንዲህ ብላችሁ በራሳችሁ ያለ ምንም ገንዘብ ምንም ነገር ኢንቨስት ሳታደርጉ ታይም እና ዴዲኬሽን ብቻ አወጣችሁበት እንዴት ቤተር ነው የምታደርጉት በደንብ እናያለን። እየገባው ራሴ እየተጠቀምኩት ነው ማሳያችሁ። they're just websites and books ማግኘት የምትችላቸው ነገር ናቸው ብዬ አስባለሁ። ስፔሻሊ the websites because easy ናቸው ፕላስ ደግሞ ኦንላይን የምታገኟቸው ነገሮች ናቸው። ስለዚህ ወደ ሪኮሜንዴሽኑ እንገባለን ማለት ነው። ያውላችሁ ማለት በሉ እዚህ ጋር አሁን ያመጣሁላችሁን ዌብሳይቶች፣ አፕሊኬሽኖች እኔ ድሮ ቋንቋውን መልመድ ስፈልግ የምጠቀማቸው ነበሩ እንዳለ ማለት ግን አንድ ነገር በጣም ይቸገረኝ ነበረ። እሱ ምንድነው? ሌቭሌን አላውቅም ነበር። ያለሁበትን ደረጃ ባለማወቄ ሁሉም ጋር እየገባሁ አንዱ ቀን ይሄን እሞክራለሁ፣ አንዱ ቀን የጀማሪ እሞክራለሁ፣ አንድ ቀን መሀል ሌቭል ላይ ላለ ሰው የተሰራው ነገር እሞክራለሁ። ኦል ኦቨር ዘ ፕሌስ ነበር። እንደዚህ ማድረግ የምንጎዳኝ ጊዜውን በጣም ፈጀብኝ። ከዚህ ቋንቋውን ስቴፕ ባይ ስቴፕ እየሄድኩት አልነበረም። ሊስኒንግ እሞክራለሁ ግን ሌቭሉ በጣም መስዳፕ ሌቭል ጋር እየገባሁ እሞክራለሁ። ከዛም በኋላ አይ ዶንት ሲ ፕሮግረስ እና በጣም ዲስኮሬጂንግ የሆነብኝ ነበረ። ይሄ ችግር ምንድነው የመጣብኝ? ጀርኒውን በጣም ረጅም አደረገብኝ። እናንተ ደግሞ ይሄን ስትራግልን ፌስ እንዳታደርጉ ወይም ደግሞ ይሄ ነገር በጣም እንዳያጠቃችሁ ያመጣሁላችሁ ትልቅ ሰርፕራይዝ አለ። እሱን ግን አት ዘ ላስት ፓርት ደግሞ መጨረሻ ላይ ነው የምነግራችሁ። እናንተ ሌቭላችሁን አውቃችሁ ወይም ደግሞ ስቴፕ ባይ ስቴፕ ማድረግ ያለባችሁ ነገር ካወቃችሁ በኋላ ኤቭሪቲንግ በቃ ሲምፕል ነው የሚሆነው። ጀስት በቃ መተግበር ብቻ ነው የሚሆንላችሁ ማለት ነው እንጂ ዲፍረንስ አለማምጣት፣ ፕሮግረስ አለማምጣት ጥያቄ አይሆንም። ቢካዝ ዩ ኖ ዌር ዩር አት። ሌቭላችሁን ካወቃችሁ በኋላ ቀጣይ ስቴፕ ምን እንደሆነ ታውቃላችሁ ማለት ነው። the first step እና ዋናው ነገር ምንድነው? ሌቭል ማወቅ ነው። ለሱ ደግሞ ትልቅ መፍትሄ ይዤላችሁ መጥቻለሁ። እሱን ግን መጨረሻ ላይ ነው የምነግራችሁ ማለት ነው። ስለዚህ አሁን ማድረገው ምንድነው? ሪሶርሶች ሪከመንድ አደርጋችኋለሁ። ለማዳመጥ ለብቻው፣ ለመናገር ለብቻው፣ ለመጻፍ ለብቻው፣ ለማንበብ ለብቻው፣ ግራመር ኤንድ ቮካቡላሪም የቋንቋው ፓርት ናቸው አይደለ? ስለዚህ እነሱ ላይ ራሱ ያላችሁን እውቀት በምን ተጠቅማችሁ ማሳደግ እንደምትችሉ በደንብ አሳይጋችኋለሁ ማለት ነው። ስለዚህ ከማን እንጀምራለን? ከማዳመጥ እንጀምራለን ማለት ነው። ማዳመጥን ብዙ ሰው ችላ ይለዋል፣ ግን ደግሞ መጀመሪያ ማድረግ ያለብን ነገሮችን ኮንሱም ማድረግ አለብን። ለምሳሌ አሁን ልጅ እያለን መጀመሪያ አዳምጠን የለመድነው አማርኛን አይደለ እንጂ ስፒኪንግ ብለን ኦር ደግሞ ግራመር ብለን ምናምን አይደለም ያወቅነው። መጀመሪያ we consumed, we learned the words። ወርዱን የተማርነው ምን በማድረግ ነው? በማዳመጥ ነው አይደለ? ስለዚህ ጆሮአችን በደንብ ትሬን ማድረግ አለብን። ለሁሉም ስኪል ለሊስኒንግም፣ ለስፒኪንግም፣ ለሪዲንግም፣ ለራይቲንግም ሁለት ሪሶርስ ነው ይዤላችሁ የመጣሁት። ዌብሳይቶች ናቸው። እነኚህ ዌብሳይቶች ፍሪ ናቸው፣ ምንም አያስከፍሏችሁም። ስልካችሁ ላይ፣ ታባችሁ ላይ፣ ፒሲያችሁ ላይ የፈለጋችሁ ቦታ ላይ ገብታችሁ ፕራክቲስ ማድረግ የምትችሉበት ዌብሳይቶች ናቸው ማለት ነው። ስለዚህ እንደነገርኳችሁ ከሊስኒንግ ሴክሽን ዋናችን ሊስኒንግ ነው ማለት ነው። የመጀመሪያው ዌብሳይት is called VOA Learning English። ኦኬ እዚህ ጋር አሳይጋቸዋለሁ የገባው ምን እንደሚሉ ምን አይነት ማቴሪያል እንዳላቸው በደንብ አሳይጋቸዋለሁ። እሺ በጣም ነው የሚጠቅማቸው ይሄን ነገር ማውቃቸው። ምክንያቱም the main reason ወይም ደግሞ የመጀመሪያው ሰበብ ልበለው እንግሊዝኛ ላለመቻል ምን ላንብብ፣ ከማጋ ላንብብ፣ ከማጋ ልለማመድ ነው አይደለ? እነኚህ በራሳችሁ ብቻ መጠቀም የምትችሏቸው ነገሮች ነው የምሰጣችሁ። ነፃ ናቸው። all you need to have is a phone and an internet። እሺ ስለዚህ ቀላል ነው everything። አሁን ኢቨን እዚህ ጋር አሁን ቢጊነር ኤንድ ኢንተርሚዲየት ብላ ያስመርጣችኋል። ሌቭል ካላወቃችሁ አሁን ይሄኛው ዌብሳይትም አሁንም የሆነ በቃ ቬግ ነው የሚሆንባችሁ። እኔ እንደነገርኳችሁ ተጠቀመው ነበረ ግን it took me a while፣ ብዙ ጊዜ ፈጀብኝ ሌቭል ባለማወቄ ማለት ነው። እናንተ ግን ታውቃላችሁ። አሁን በኋላ እነግራችኋለሁ፣ የትም እንዳትሄዱ። ስለዚህ አሁን ለምሳሌ ቢጊነር ነኝ ብዬ ላስብና ቢጊነር ጋር ልግባ። ሌሰን 1 ሌሰን 2 ያለ ይዘረዝርልኛል። ለምሳሌ ይሄኛውን ልክፈት።
ምን አይነት ቪዲዮዎች ናቸው መሰሏችሁ? በቃ የ5 ሚኒትስ ግን ሾርት እንትን ድራማ በቃ የድራማ አይነት ቪዲዮ ነው የሚለቁላችሁ። ከዛም በኋላ እዛ ላይ የራሱ የሆነ ግራመር ቶፒክ አለው። ለምሳሌ አሁን ይሄ እዚህ ጋር እንደምታዩት ጎል አለው። ጎሉ ቨርብ ቱ ቢን ማወቅ፣ ሎኬሽን መናገር መቻል፣ አዲስ ሰው ስታገኙ what kind of questions can you ask። ይሄ በራሱ ፒዲኤፍ አለው፣ ከፍቼ አሳያችኋለሁ። እሺ መጀመሪያ ግን ቪዲዮውን እንየው። በቃ 5 ደቂቃ ቪዲዮ ነች። የምታወራው ነገር አለ፣ ሰተትል አለላችሁ፣ ኤቭሪቲንግ እዚህ ጋር ማግኘት ትችላላችሁ ማለት ነው። ይሄ እንደውም በጣም የጀማሪ ስለሆነ ላይክ እንድታወሪ ይገፋፋቸዋል። ሃይ አለች። ከዛም በኋላ እዚህ ጋር there's a hi so you have to say it with her ማለት ነው። ሃይ ስትል ስፒክ ካላችሁ እናንተ እንድታወሩ ነው የሚገፋፋችሁ ማለት ነው። እንደውም ይሄ ሊስኒንግም ስፒኪንግም ነው ማለት ነው። ሁለቱንም ባንዴ መላመድ ትችላላችሁ። Nice to meet you. I'm Pete. Anna, is that A-N-A? No, A-N-N-A. Listen. You see በጣም ስሎ ሆኖ ነው የሚያወሩት። ፈጠኑብኝ የለ I don't understand የሚባል ነገር የለ። በቃ ቀስ ይጋሉ ነው የሚያወሩት። ከዛም በኋላ ደግሞ ሰተትልም አለላችሁ። so it's very easy to understand. so ይሄኛው ሰምታችሁ አንደርስታንድ የምታደርጉት ነገር ነው። ከዛ በኋላ ደግሞ if you want a reading material ከፈለጋችሁ ደግሞ እዚህ ጋር ዳውንሎድ የሚል አለላችሁ አይደለ? so ትነኩታላችሁ and then you can download it here. okay so ይሄንም ከፍቼ አሳያችኋለሁ። so ስለ ቶፒኩ ኢንትሮዳክሽን ሰጣችኋል፣ ምን ላይ ፎከስ እንደሚያደርግ፣ ጎሉ ምን እንደሆነ። ይሄን ቪዲዮ ካያችሁ በኋላ what kind of things you will understand ያስቀምጥላችኋል። ከዛም በኋላ የቪዲዮ ስክሪፕትም አለ። ያው ሃይ ትላላችሁ። I'm Pete, I am ብላችሁ የራሳችሁን ስም ማስገባት እንዳለባችሁ በቃ እዚህ ጋር ዳያሎጉን ነው የሚጽፍላችሁ ማለት ነው። በቃ everything you see how long the PDF is በጣም ረጅም ነው። ኢቭን የአልፋቤት ሌተርስ ፕሮናንሲዬሽን ማስቀምጦላችኋል። ዝም ብሎ ኤ ቢ ብቻ እንዳልሆነ ኤ ቢ ሲ ዲ you see like the way you pronounce it ማስቀምጦላችኋል ማለት ነው። so ይሄ ፒዲኤፍ በራሱ ሊስኒንግ ብቻ አይደለም፣ በቃ ሊስኒንግ ወጥቷል ማለት ነው። it can give you ብዙ ነገር ገብታችሁ ብታዩት። እሺ so አንድ ሪከመንድ ማድረጋችሁ ይሄ ነው። VOA Learning English ዌብሳይት ነው። I can put the description ላይ አስቀምጥላችኋለሁ ሊንኩን ማለት ነው። ሁሉንም አስቀምጥላችኋለሁ። so እንደነገርኳችሁ from every skill ሁለት ነው ማስቀምጥላችሁ። እሺ so VOA አንደኛዋ ናት። ሌላኛው ደግሞ TED-Ed የሚል ደግሞ ዌብሳይት አለ። ይሄኛው ከላይ ያስመርጣችኋል ምን ላይ ኢንትረስትድ እንደሆናችሁ። ሁሌ እንደምነግራችሁ ቋንቋውን የሆነ ኢንትረስትድ የሆናችሁ ቶፒክ ላይ ካላደረጋችሁት ይጠፋባችኋል። if you remember mud ብዬ ነገርኳችሁ። ስቲኪ መሆን አለበት፣ ሜሞራብል መሆን አለበት። you have to use the words durable መሆን አለበት። mud የምትለው ሲስተም ማለት ነች። ስለዚህ ከእናንተ ላይፍ ጋር ማይገናኝ ነገር የምታየው ከሆነ በቃ ትረሱታላችሁ። ኦብቪየስ ነው። ለምሳሌ አሁን እኔ ላንጉጅ ላይ ነኝ አይደል ያለሁት። ስለዚህ ስለ ላንጉጅ ነው በቃ መስማት ያለብኝ፣ ካልሆነ እረሳዋለሁ። ማልጠቀም ነው ከሆነ እረሳዋለሁ። አሁን ይሄ ደስ ይላል። why is grammar so confusing አለ አይደለ? እሱን ገብቼ ስቶሪ ነው የሚነግረኝ። TED-Ed ላይ ስቶሪ ነው የምታገኙት። እሺ ገባለው። I'll click on the video። ይሄ 5 ደቂቃ ነው በቃ it will not take your time። 5 ደቂቃችሁን ብቻ ነው የምትሰጡት። እሺ ከዛም በኋላ የሆነ ነገር ሰምታችሁ ነው ተምራችሁ ትወጣላችሁ። In 1954, Winston Cigarettes launched an ad so controversial, broadcasters refused. This is about a grammar rule. ግን ስለ grammar rule አይደለም የነገረችን ብላችሁ ከሆነ በቃ ስቶሪ ነው የምትነግራችሁ። ከዛም በኋላ እናንተ አሁን ለምሳሌ ሜካፕ ኢንትረስት የሚያደርጋችሁ ከሆነ ስለ ሜካፕ የሆነ ስቶሪስ ይነገራችኋል። ራሱ ላይ ስላለ ማለት ያስመርጣችኋል። አርትስ ላይ ከሆነ ያላችሁት ስለ አርትስ የሆነ ነገር ይነገራችኋል። ፉትቦል ላይ ከሆነ እንደዛው ማለት ነው። ስለዚህ VOA Learning English and TED-Ed የሚለውን ነገር የሚባለውን ዌብሳይት እዚህ ጋር አስቀምጥላችኋለሁ። እሺ ከዛም በኋላ መስማት ከሆነ ችግራችሁ እናንተ ስትራግል የምታደርጉት መስማት ላይ ከሆነ መረዳት ላይ ከሆነ ችግራችሁ ይሄኛው ዌብሳይት በደንብ ችግራችሁን ይፈታላችኋል ማለት ነው። ግን ቅድም እንደነገርኳችሁ ሌቭላችሁ ሳታውቁ ከሆነ የምትገቡበት ምንም ፖይንት አይኖረውም። እሺ ስለዚህ መጀመሪያ ፖይንት መሆን ያለበት ሌቭል መታወቅ ነው። ስትሰሙ ደግሞ እንደ ቲፕ how should I listen የሚለውን ነገር ማወቅ አለባችሁ። you should listen and you should repeat. okay አሁን ይሄኛው ማቴሪያልም አለ፣ ግን ድሮ ደግሞ before thisም ቋንቋ የለመድኩ በምክንያት ምንድነው
ሙዚቃ በማዳመጥም አለ፣ ሙቪ በማየትም አለ። ግን ሳላቀው አዩስቱ ሻዶ አይደለ ሙዚቃውን እኩል ነበር የምዘፍነው፣ ሙቪውንም በጣም ዳግሜ ስለማይወስድ ነበር እኩል ነበር with the actors። እሱ ምን ጋራንቲ ያደረገልኝ pronunciation ከራሳቸው እንድማር፣ አክሰንት ከራሳቸው እንድማር፣ connected speech ምናምን እንድለምድ አድርጎኛል። እናንተም ስታዳምጡ ሻዶ ብታደርጉ ፖዝ እያደረጋችሁ ብትደግሙት የራሳችሁን በዛውም ስፒኪንግ የተለማመዳችሁ ይሆናል ማለት ነው። ስለዚህ ስታዳምጡ ዶንት ጀስት ሊስን ሻዶ እያደረጋችሁ አዳምጡ ማለት ነው። ለሰከንድ ስኪል ደግሞ ሪዲንግ ነው። አሁን መጀመሪያ ሊስኒንግን ተማርን አይደለ? ኢንፑት ላይ ያለ ነው፣ ነገሮችን ማወቅ ላይ ያለ ነው። ገና ፕሮዲውስ ማድረግ አልጀመርንም። እሺ፣ ስለዚህ ሪዲንግ ደግሞ is another way to consume the language። እያነበቡ ራስ ያለንን ኖሌጅ ከፍ ማድረግ ማለት ነው። ውስጣችን ያለው ኖሌጅ ከፍ ማድረግ ነው። ሪዲንግ ላይም አሁንም ሁለት ነው ይዤላቸው የመጡት ዌብሳይቶች ማለት ነው። የመጀመሪያው is news and level ይላል። እዚህ ጋር ደግሞ ኒውስ ማንበብ የምትወዱ ሰዎች ካላችሁ ይሄኛው ዌብሳይት is good። the good part ይሄን ደግሞ የመረጥኩበት ምንድነው መሰላችሁ? አንደኛ ነገር አንድ ስቶሪ ላይ በ3 ሌቭል ያስቀምጥላችኋል። ሌቭል 1፣ ሌቭል 2 and ሌቭል 3። ሶስቱም የሚያወራው is this about the same thing ግን based on your level ይከፋፍላሉ ስቶሪው ማለት ነው። ለነገርኳችሁ አሁንም ሌቭላችሁን ካላወቃችሁ ይሄ ነገር ይጎዳችኋል እንጂ አይጠቅማችሁም። እሺ፣ ስለዚህ ሌቭል 1 ላይ ቢጊነሮች ገብታችሁ እንድታነቡ ነው። ሌቭል 2 ላይ ደግሞ ኢንተርሚዲየትስ እንድታነቡ ነው። ሌቭል 3 ደግሞ አድቫንስድ ሰዎች እንድታነቡ ነው። ካልሆነ አሁን እኔ ጀማሪ መሆኔን ሳላቅ ሌቭል 3 ጋር ከገባው በቃ ይሄ ነገር ለእኔ አይሆንም ብዬ ነው እንጂ የምወጣው እስኪ ሌቭል 1 ኦር ሌቭል 2 ብዬ I wouldn't try to understand አይደለ? ግን መጀመሪያ ሌቭላችሁን ካወቃችሁና የእናንተ ሌቭል እዚህ ጋር ነው፣ ስለዚህ ለእናንተ ይሄኛውን የተዘጋጀው የሚል ጋይድ የሚያደርጋችሁ ካለ ግን it will be very easy ማለት ነው። ስለዚህ አሁን ለምሳሌ 1 year ago flying private፣ እሺ፣ royal pop watch፣ lord of the ring coin። እሺ፣ እስኪ ይሄኛውን እኔ ሌቭል 1 በሚለው እንሞክር። ፕላስ ደግሞ another thing that I liked about this website እዛው ፓራግራፉን ያነብላችኋል። ስለዚህ ሊስኒንግም ሪዲንግም ቱጌዘር እንትን ማድረግ ትችላላችሁ፣ ፕራክቲስ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አሁን ሌቭል 1ን የከፈትኩትኝ ሎርድ ኦፍ ዘ ሪንግስ ኮይን ሌቭል 1፣ ከዛ ሌቭል 2ም ደግሞ አለው የራሱ ማለት ነው። ሌቭል 3ም አለው። ይሄን ቀያይሬ ላነብ የምችለው ሌቭሌን ሳውቅ ብቻ ነው። ካልሆነ ሌቭል 1 ጋር ለማን እንደሆነ አላውቅም፣ ለምን እንዳልገባኝ አላውቅም። ሌቭል 2 ጋርም እንደዛው። ስለዚህ እዚህ ጋር እንደነገርኳችሁ እዚህ ጋር ደግሞ you can play the audio ራሱ ያነብላችኋል ማለት ነው። በዚህ ዌይ ሪዲንጋችሁንም ሊስኒንጋችሁንም ፕራክቲስ ማድረግ ትችላላችሁ ማለት ነው። እዚሁ ሪዲንግ ላይ ደግሞ ሌላ ዌብሳይት አለ ማንበብ የምትለማመዱበት ሌላ ዌብሳይት is breaking news English የሚል። ሪዲንግ ላይ both of them are news። ኦኬ፣ ለምሳሌ አሁን why 90% of humans are right-handed ኢንትረስቲንግ የሆነ ስቶሪዎች አሉ። ኢራን ዋር፣ አፍሪካ ኮንቲነንት ስፕሊቲንግ ኢንቱ 2 parts these are news ግን ደግሞ በሌቭል አሁን ቅድም እንደነገርኳችሁ ሪዲንግ ላይ ሌቭል 0፣ ሌቭል 1፣ ሌቭል 2፣ ሌቭል 3 ጋር ያስቀምጥላችኋል። መጀመሪያ ሌቭላችሁን ካላወቃችሁ እዚህ ጋርም ገብታችሁ ኮንፊውዥን እና ዲስከሬጅመንት ሊፈጠር ይችላል። the first thing that you have to do is ሌቭላችሁን ማወቅ ማለት። ለምሳሌ አሁን እስኪ ይሄኛውን ሌቭል 0ን ከፍተን እናንብበው። በቃ እቺ ነች ፓራግራፏ። ይሄንን አንብባችሁ ሜቢ በራሳችሁ የመጻፍ ሊሆን ይችላል። ቢካዝ ቻሌንጅ ማድረግ አለባችሁ። አንብቤ በቃ ዛሬ ለማንበብ ሴክ ብቻ ብላችሁ አነበብኩኝ ሳይሆን you read it ከዛ ምን ያክል ገባችሁ፣ ምን ያክል ተረዳችሁት የሚለውን ነገር in your own words አድርጋችሁ ለመጻፍ መሞከር። ለምሳሌ because reading and writing goes together, listening and speaking goes together. ኢንተርግሬት እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። ታነቡና in your own words ገልጻችሁ መጻፍ በሌቭላችሁ ያደረጋችሁ ማለት ነው። በሪዲንግ these two websites are very good። ከዛ አሁን ወደ ማን ያለ ወደ አውትፑት። እስካሁን ኢንፑት ላይ ነበር ነው አነበብን፣ ሰማን፣ ከዛም በኋላ we practiced it አይደለ? አሁን ደግሞ ወደ ፕሮዲውስ ማድረግ ቋንቋውን መጠቀም ላይ ወይም ደግሞ ቋንቋውን ለኮሚኒኬሽን መጠቀም ላይ እንገባለን ማለት ነው። the first thing ሁላችንም ማድረግ የምንፈልገው ኤንድ ጎላችን መናገር መቻል ነው አይደለ? መናገር መቻል ጋር በምን ዌብሳይት ኦር ደግሞ በምን ዌይ ላሻሽለው ካላችሁ I have some recommendations። እሱም AI ለምሳሌ ChatGPT ጋር ማውራት ሊሆን ይችላል፣ with Gemini ሊሆን ይችላል።
ግን the main point ቶፒክ መርጣችሁ ለራሳችሁ ቻሌንጅ አዘጋጅታችሁ ሜቢ ጎል ኖራችሁ ኦብጀክቲቭ ኖራችሁ ካልሆነ በስተቀር just በቃ ዝም ብዬ ከስልኬ ጋር አወራለሁ ከሆነ it doesn't work like that። እኔ አረግ የነበረውን ነገር ልንገራችሁ። ለምሳሌ ለራሴ የ2 ወር or ደግሞ የ3 ወር ታርጌት አለኝ። ለራሴ አልነበረም፣ ለተማሪዎች የማደርገውን ነገር ነው የምነግራችሁ። አሁን ለምሳሌ አንድ ተማሪ ካለች የእሷ በቃ ጎል መናገር ነው የምፈልገው፣ በቃ መናገር አስችልኝ ካለች የሚለው ማድረገው መጀመሪያ ሌቭሏን ቼክ አደርጋለሁ። because the main point ሌቭል ማወቅ ነው። እሺ ሌቭሏን ካወቅኩኝ በኋላ ፖይንት ፕሪፔር አደርጋለሁ። ለምሳሌ ከስራዋ ጋር የሚገናኙ ነገሮች፣ ለምሳሌ እሷ ሆቴል ላይ የምትሰራ ከሆነ ሆቴል ላይ ምን ብላ ልታወራ እንደምትችል with customers, with her boss, with her coworkers maybe ወታ ደግሞ ምግብ ስታዝሷ ደግሞ ከስተመሯን ስታወራ ሾፒንግ ላይ ስትወጣ what kind of things can she say የሚለው ነገር ለማውጣት I will ask ChatGPT ቶፒክ በደንብ አዘረዝራለሁ። ተማሪ ራሷን ነው ማሰራት ይሄን ስራ። ከዛም በኋላ she will have conversation with AI every day ማለት ነው። ከኔ ጋር ለምሳሌ በሳምንት 3 ቀን or በሳምንት 4 ቀን ትገናኝ ትችላለች። ግን ከኔ በላይ ደግሞ ከኔ ባሻገር she should practice አይደለ? ማውራት መቻል አለባት፣ በራሷ መጣር አለባት። ቶፒኮቹን እየዘረዘረች she'll have a conversation with AI, with ChatGPT, with Gemini። ስለዚህ ፖይንቱ ምንድነው? ዳይሬክትሊ መዋራቱ ሰው ቢኖር በጣም አሪፍ ነበረ። ከሌለ ግን you can use technology። ፕላስ ደግሞ ሰውም ከፈለጋችሁ there are many people who want to build a community። ለምሳሌ እኛ ቴሌግራም ቻናላችን ላይ there is a discussion group በጣም ብዙ ሰው ያለበት ማለት ወደ 7000 ምናምን ቻቱን ብቻ ነው የምላችሁ። ቻናሉ almost 30,000 በላይ ሰዎች አሉ። ግን ቻቱ ላይ ኤቭሪዴይ ቴክስት የሚደራረጉ ሰዎች አሉ፣ ያወራሉ በእንግሊዘኛ። ከነሱ ጋር ፔር እየተደረጉ የሚያወሩ ሰዎች በጣም ብዙ አሉ። የራሳቸውን ግሩፕ ክሬት አድርገው ማለት ነው። የእሱን ኮሚኒቲን ጆይን ማድረግ ትችላላችሁ ቴሌግራም ቻናላችን ላይ። ኢፍ ናት ደግሞ ሜቢ ሻይ ከሆናችሁ ኮንቨርዞናችሁ መጠበቅ የምትፈልጉ ከሆነ ደግሞ አሁን በምነግራችሁ መሰረት with AI, with ChatGPT or ደግሞ Gemini ዲፕሲክም ትችላላችሁ። ግን ለቋንቋን ሪከመንድ የማደርገው ChatGPT እና Gemini ነው። መጀመሪያ ቶፒክ ፕሪፔር አድርጉ። ዛሬ ስለ መተዋወቅ ኢንትሮዳክሽን ከሆነ ነገ ደግሞ ስለ ሶሻል ላይፍ፣ ከዛ ቀጣይ ደግሞ ስለ ስኩል፣ ከዛ ደግሞ ስለ ወርክ፣ ከዛ ስለ ሪሌሽንሽፕ እያደረጋችሁ there are many topics። እሺ ቶፒክ አያልቅባችሁ። ግን I also want you to do monologues ማለት ብቻችሁን ስታወሩ ማለት ነው። ለምሳሌ በሳምንት 7 ቀን አለ አይደለ? 4ቱን ቀን ከቻትጂፒቲ ጋር ካወራችሁ if it's a dialogue 3ቱን ቀን ሞኖሎግ ብቻችሁን አውሩ ማለት ነው። ለምሳሌ ስለ ቴክኖሎጂ አውሩ ከሆነ the prompt ለብቻችሁ for 2 minutes or for 3 minutes ማውራት በእንግሊዘኛ ማለት ነው። ከዛም በኋላ እየቀዳችሁ of course ራሱን ትቀዱና ትራንስክራይብ አስደርጉት፣ ማለትም ኦዲዮአችሁን ወደ ቴክስት ገልብጡት። ከዛም በኋላ በደንብ ጀጅ አድርጉት የምታዩትን ነገር። ሜቢ ፊለር ወርድ ይኖራል፣ መንተባተብ ይኖራል፣ ኦር ደግሞ ግራመር አለመጠበቅ ሊኖር ይችላል። ይሄን ነገር በዳያሎግ ሳይሆን በሞኖሎግ በደንብ ያሳይቃችኋል ማለት ነው። ስፒኪንግ ላይ በዚህ በደንብ ፕራክቲስ ማድረግ ትችላላችሁ። ካላችሁበት ሌቭላችሁን አውቃችሁ እኔ እዚህ ጋር ነው ያለሁትኝ። ከዛ ደግሞ ወደ ቀጣይ ለመሄድ የ3 ወር ፕላን የ2 ወር ፕላን አድርጋችሁ በደንብ ቴክ ኢት ሲሪየስሊ እና በደንብ ማዳበር ትችላላችሁ የመናገር ችሎታችሁን ማለት ነው። the last skill ምንድነው? ራይቲንግ አይደለ? ራይቲንግም is one of the output። ምክንያቱም በጽሁፍ እና በንግግር ነው የምንግባባው ከሰው ጋር አይደለ? ስለዚህ በጽሁፍ እንዴት ብዬ ልግባባ or ደግሞ አሁን ያለበት ሌቭል ምንድነው ነግራችኋለሁ፣ በኋላ ብያችኋለሁ። ከዛ ካለውበት ሌቭል ደግሞ እንዴት ራሴን ችዬ ልሻሻል ጋራችሁ ከሆነ አሁንም I have 2 recommendations። መጀመሪያ ለስፒኪንግ እና ለራይቲንግ በራሳችሁ ፕሮዲዩስ ማድረግ አለባችሁ። ስለዚህ የሆነ ጽሁፍ ጻፋችሁ ይባል። ኦኬ ለምሳሌ የቅድሙ ሪዲንግ የሰራችሁትን በራሳችሁ ወይ ሪራይት አደረጋችሁት ይባል። ከዛም በኋላ እሱን የሚያርማችሁ ሰው ነው የሚያስፈልጋችሁ አይደለ? እዚህ ጋር ልክ ነው፣ እዚህ ጋር ደግሞ ስህተት ነው። በዚህ ወይ አርሙት የሚል ነው የሚያስፈልጋችሁ። አይ ሆፕ አይደለ? ለሱ ደግሞ 2 ዌብሳይት እዚህ ጋር ነው። አንደኛው ታውቁታላችሁ ብዬ አስባለሁ፣ ግራመርሊ ነው። እዛ ላይ ኤኒቲንግ በረጅምም ሆነ አጭርም ሆነ አንድ ወርድም ሆነች 2 ወርድስም ሆነ በደንብ ሪላያብል የሆነ ፊድባክ ይሰጣቸዋል ግራመርሊ ማለት ነው። ኢቭን ከኮማ ሁላ ብትነሱ፣ ከስፔሊንግ ብትነሱ፣ ከፉል ስቶፕ ብትነሱ በጣም ፎልት ፋይንደር ስለሆነ በደንብ አድርጎ ኢምፕሩቭ ያስደረጋቸዋል። it will give you many feedbacks። ስለዚህ መጀመሪያ ግን produce something፣ የራሳችሁን የሆነ አንድ አጠር ያለ ጽሁፍ አዘጋጁ። ከዛም በኋላ give it to Grammarly ደግሞ እዚህ ጋር ልክ ናችሁ፣ እዚህ ጋር ደግሞ ልክ አይደላችሁም፣ በዚህ way አድርጎላ አስተካክሎ ይሰጣችኋል ማለት ነው። አንደኛው Grammarly ነው። the other one ደግሞ QBot ይላል። ኤም ልክ እንደ Grammarly ነው። በቃ እዚህ ጋር
ፔስት አድርጉ ኦር ራይት አድርጉ ኦር አፕሎድ አድርጉ ይላችኋል። አፕሎድ ማድረግም ትችላላችሁ። ሜቢ ኢፍ ዩ ሮት ኢት ኦን ወርድስ ኦር ደግሞ ጉግል ፎርም ላይ ጽፋችሁት ከሆነ ከዛ ላይ አንስታችሁ እዚህ ላይ አፕሎድ ታደርጉታላችሁ። ከዛም በኋላ ያለውን ሚስቴክ ያለውን ስህተት ሜቢ ፓንክቹዌሽን ሊሆን ይችላል፣ ሜቢ ስፔሊንግ ሊሆን ይችላል፣ ግራመር ሊሆን ይችላል። ከሁሉም አስፔክት ያርማችኋል ማለት ነው። ይሄንን ግን ብታደርጉ ጥሩ የሚሆነው በምንድን ነው? ሌቭላችሁን ካወቃችሁ በኋላ ነው የሚሆነው ማለት ነው። ስለዚህ ስፒኪንግንም፣ ሪዲንግንም፣ ራይቲንግንም፣ ሊስኒንግንም አየን አይደለም። ግን ደግሞ there is something we call grammar and vocabulary አይደለ? እነኚህ ነገሮች እኔ ፐርሰናሊ ኢቨን እስካሁን የምጠቀምባቸው እነኚህ መጽሐፎች አሉ። These books are very good። ብዙ ኤዲሽን አለው። ለምሳሌ አሁን እዚህ ጋር how to use English ነው የሚለው፣ የስፔሊንግ ለብቻው አለ፣ የራይቲንግ ለብቻው አለ፣ ኢዲየምስ ለብቻው አለው፣ ኮንቨርሴሽን አለ። አሁን ይሄ መጽሐፍ ማለት ነው ከኋላው ሲዲ አለው ሊስኒንግ የምትሰሩበት ማለት ነው። ፎር ኤቭሪ ቶፒክ ኤቭሪ እንኳን ባንለው ለምሳሌ አሁን ከፍታችሁ ብታዩት አፖይንትመንት ለመያዝ ይላቸዋል፣ ከሄልዝ ጋር የሚገናኝ ነገር ለማውራት ይላቸዋል፣ ዴይስ አውት እንዴት ብላችሁ ዊዝ ፍሬንድስ የምታወሩት ይላቸዋል፣ ጎይንግ አውት፣ ኢቲንግ ዊዝ ፍሬንድስ። ለብዙ ሰናሪዎች ፕሪፔር ያደርጋቸዋል ይሄ መጽሐፍ። እኔ ኢቨን እስካሁን ድረስ ተማሪዎችን ለማስተማር እዚህ ቪዲዮ ለመስራት ተጠቀማቸዋለሁ በጣም ማለት ነው መጽሐፎች። ስለዚህ ካገኟቸው ብትገዟቸው በጣም አሪፍ ነው። ግን እንደነገርኳችሁ እንደዚህ ግራመርን እንደ ኮንሱም ለማድረግ ማለት ነው የማታውቁትን ነገር ለማወቅ ነው እንጂ ፕራክቲስ ለማድረግ አይደለም። ይሄኛው አዌር ለመሆን ነው የሚጠቅማችሁ። እነዚህ ብቻ ግን አይደለም፣ ብዙ ኤዲሽን አለው እንደነገርኳችሁ ከስፔሊንግ ጀምሮ ማለት ነው። ስፔሊንግ የሚቸግራችሁ ከሆነ ሳይለንት ሌተር ኦር ደግሞ እንደዚህ ደብል ለምንድን ነው የሚሆነው፣ ለምንድን ነው እዚህ ጋር በኢ ያለቀው፣ እዚህ ጋር አይ ለምን ሆነ ለምትሉት እንዳለ ብዙ ህግ ስላለ ልክ እንደዚህ አይነት ሆኖ ግን ስፔሊንግ የምትላለች እሷን ብትገዟት ብዙ ነገር ማወቅ ትችላላችሁ ማለት ነው። እሺ አሁን ወደ ዋናው ነጥብ ልምጣላችሁ። ከቅድም ጀምሮ ስነግራችሁ ነበረ ሰርፕራይዝ አለኝ እናንተ ስላችሁ ነበረ። ሰው ወደ እሱ ደርሰናል። እኔ ቅድም ስትራግል ሳረግበት የነበረው ነገር ሜን ፕሮብሌሙ ምንድን ነበረ? ሌቭሌን አለማወቄ ወይም ደረጃን አለማወቄ ነበር አይደለ? ቢካዝ ኦፍ ዳት ነው ይሄንን ነገር ለማምጣት ያሰብኩትኝ ምንም ያረኩትም ለዛ ነው። እንደሚታወቀው learneta.et የሚባለው ዌብሳይት ነበረኝ አይደለ? እዛ ላይ አንድ ፊቸር ጨምሬበታለሁ። ፊቸሩ ምንድን ነው? ሌቭላችሁን ቼክ ማድረጊያ ነው። ሊስኒንግ ስኪላችሁንም፣ የማዳመጥ ችሎታችሁን፣ የመናገር ችሎታችሁን፣ የመጻፍ ችሎታችሁን ኤንድ የማንበብ እሱ ብቻ ሳይሆን ደግሞ ቮካብለሪም የቋንቋ ዋናው ፓርት ስለሆነ ምን ያክል ታውቃላችሁ የሚለው ነገር ጀጅ የሚያደርግላችሁ ፊቸር ነው ማለት ነው። በጣም ብዙ ጊዜ የለፋውበት ነው። ፎር ሜኒ ማንትስ ፎር ሜኒ ይርስ ነው በጣም አቅጅበት ነው የሰራሁት። ፕላስ ደግሞ ብዙ ብር ነው ያወጣሁበት። እንደነገርኳችሁ የደረጃን አለማወቄ በጣም ጎድቶኛል። በጊዜ ቶሎ ብዬ መቻል የምችላቸውን ነገሮች አልቻልኩም ባለማወቄ ምክንያት ማለት ነው። ስለዚህ እናንተ ይሄ ስትራግል ፌስ እንዳታደርጉ ብዬ ነው ይሄን ያመጣሁላችሁ ማለት ነው። አራቱንም እስኪ ለየብቻ ነው ጀጅ የሚያደርጋችሁ። ሊስኒንጉን ለብቻ፣ ራይቲንጉንም ለብቻ፣ ኤቭሪቲንግ ለብቻ አድርጎ አደላስ ፓርት ደግሞ አንድ ላይ ሳይሆን ሌቭላችሁ ይሄ ነው የምትባሉት። የሊስኒንጉ ይሄን ያክል ትችላላችሁ ወይ ይሄን ያክል ሌቭል ላይ ነው ያላችሁት፣ ስፒኪንጉንም ይሄን ያክል ሌቭል ላይ ነው ያላችሁት እያለ ለየብቻ ያስቀምጥላችሁ ሌቭላችሁ ማለት ነው። እንደምታዩት እዚህ ጋር ደረጃን ለማወቅ ይላል አይደለ? እሱን ተነካላችሁ ማለት ነው። ደረጃን ለማወቅ ፈተና ነው የምትፈተኑት። ፎር ኤቭሪ ስኪል 5 ደቂቃዎች ይኖራቸዋል። ለምሳሌ ለማዳመጥ የሆነ ኦዲዮ ፕሌይ ተደርጎላችሁ 5 ኦዲዮ አለ። እሱን ሰምቶ ኩዌስችኑን መመለስ ይሆናል ማለት ነው። ፖይንቱ እንኳን ደህና መጣችሁ። አሁን እዚህ ጋር እንደምታዩት ምን ይላችኋል? ሙሉ ስም ታስገባላችሁ፣ ቁጥራችሁ ታስገባላችሁ እዚህ ፊት ለፊት ማለት ነው። ኤግዛሙን ከመጀመራችሁ በፊት እሺ። ለምሳሌ አሁን ሂንደ ራይት 09 ሌላ ቁጥር ነው ማስገባው። እሺ ይቀጥሉ ትላላችሁ ማለት ነው። ካስገባችሁ በኋላ የመጀመሪያው ተግባር ምንድነው? ማዳመጥ ነው። እኔም ልብ ብላችሁ ከሆነ ይሄን ቪዲዮ ከማዳመጥ ነው የጀመርኩት አይደለ? ምክንያቱም ማዳመጥ ሜን ፖይንት ስለሆነ ነው። እሺ ስለዚህ ጀምራለን። እዚህ ጋር የሆነ ኦዲዮ አለ እያወራ ያለ ማለት ነው። እሱን ኦዲዮ ተከትዬ እዚህ ጋር እሞላለሁ ማለት ነው። ለምሳሌ ማይ ብራዘር ኢዝ ፕሌይንግ አውትሳይድ ብዬ መልሳለሁ። አጋችሁ አይደለ? በዚህ ወይ ነው የምትመልሱት። ኦዲዮ ታዳምጣላችሁ። ከዛም በኋላ አረፍተ ነገሩን በትክክል ኦርደሩ ማስቀመጥ ይሆናል ማለት ነው የመጀመሪያ ታስካችሁ። እሺ ሊስኒንግን በዚህ መልኩ ጨረስን አይደለ? ከዛ ቀጣይ ደግሞ ያለው ምንድን ነው? ማንበብ። የማንበብ ችሎታችሁን ጀጅ የምናደርገው እዚህ ጋር እንደምታዩት ፎቶዎች አሉ አይደለ? እነኚህን ፎቶዎች ማች ማድረግ ነው ከሴንቴንሱ ጋር ማለት ነው። ይሄ ምን ይፈትናል?
ሴንቴንሱን አንብባችሁ ምን ያክል ትረዱታላችሁ የሚለው ነገር ጀጅ ያደርግልናል ማለት ነው። አሁን ለምሳሌ ይኸውላችሁ ይሄን ይዤ እንዲህ ማች ማድረግ ነው ማለት ነው። ከዛም በኋላ ከአምስቱ ምን ያክሉን ማች አደረኩኝ ነው። አንድ ራይት ብቻ ነው ያለኝ። እሺ ቀጣይ ደግሞ የመናገር ሌቭል ቼክ የምናደርግበት ነው። ምክንያቱም እንደነገርኳችሁ አራቱንም ስኪል ፕላስ ደግሞ ህግ ማወቅም በዛው ጀጅ ይደረጋል፣ ቮካብላሪ በዛው ጀጅ ይደረጋል። እሺ ምስሉን አይቼ ይሄንን ምስል ዲቴል እናገራለን። ለምሳሌ ምግብ እየበሉ ነው፣ እንጀራ ነው የሚበሉት፣ ፕላስ ውሻ አለ፣ ውጭ እየዘነበ ይመስላል፣ ጎጆ ቤት ይታየኛል። እነኚህ ነገር በደንብ ዲቴል መናገር መቻል በእንግሊዝኛ አድርጋችሁ ማለት ነው። ከዛም በኋላ ልክ ሪከርድ አድርጋችሁ ታስቀምጡት። እዚህ ጋር ያልከው ነገር ኢትስ ጉድ፣ ግን ደግሞ ግራመር ደግሞ እዚህ ጋር ደግሞ ትንሽ ሰሃል ላይ ጋለ እዛው ፊድባክ ይሰጣችኋል ማለት ነው። ግን መጨረሻ ላይ ነው የኦቨርኦል ፊድባክ የሚሰጣችሁ። ሊስኒንግ ከዚህ ከ5 ይሄን ያክል አምጥተሃል፣ ሪዲንግም እንደዛው ጋለ በደንብ ይነግራችኋል ማለት ነው። ቀጣይ ደግሞ ሜሞሪ ቴስት ወይም ደግሞ ቮካብላሪ ቴስት ነው ያደረግነው። እዚህ ጋር ደግሞ አሁን እዚህ ጋር እንደምታዩት ብዙ ጥያቄ ምልክቶች አሉ። እነኝን ጥያቄ ምልክቶች ማች ማድረግ ነው ከወርዱ ጋር ማለት ነው። እሺ ፒክቸር ብቻ ነው እያየ እሺ አሁን ክሊን የምትላለች አይደለ? እያጸዳች ካለች ሰው ጋር ማች ማድረግ ነው የኔ ፖይንት። እሺ እዚህ ጋር የምታበስል ሰው አለች አይካችሁ አይደለ? ከኩክ ጋር ማች አረኳት ማለት ነው። ስለዚህ ኩክ ማብሰል መሆን አውቃለሁ ማለት ነው። ግን እዚህ ጋር ጀጅ የሚያደርጋችሁ በምንድን መሰላችሁ? በሰዓቱ ነው። አሁን አይጋችሁ እዚህ ጋር የሚቆጥረው 26 ሰከንድ 27 ሰከንድ ሙከራም ይቆጥራል። ይሄንን አይቶ ሚሞሪ ላይ ኦር ደግሞ አንደርስታንድ ማድረግ ላይ እና ቮካብለሪ ላይ ይሄን ያክል ነው የእናንተ ሌቭል ብሎ ያስቀምጥላችኋል መጨረሻ ላይ ማለት ነው። ቀጣዩ ደግሞ የመጻፍ ቻሌንጅ ነው። ስለዚህ እንደምታዩት አይ አም ድሪንኪንግ አለኝ። ከዛም በኋላ አይ አም ድሪንኪንግ የምትለዋን ሴንቴንስ ማርዘም ነው የታክስ ኦኬ። ስለዚህ አም ድሪንኪንግ ኮፊ አት ሆም ቢካዝ አይ ኦልዌይስ ድሪንክ ኮፊ አት ሆም ብዬ ላረዝመው እችላለሁ። ኦር ደግሞ አይ አም ድሪንኪንግ ዋይን ቢካዝ ኢትስ ማይ በርትዴይ ብዬ መናገር የምችላለሁ። ስለዚህ ፖይንቱ ምንድን ነው? ምን ያክል መጻፍ ትችላላችሁ፣ ምን ያክል ሴንቴንስ ማርዘም ትችላላችሁ፣ ዋት ካይንድ ኦፍ አይዲያስ ካን ዩ አድ የሚለውን አይቶ አሁንም ጀጅ ያደርጋችኋል ማለት ነው። አሁን መጨረሻ ላይ የሚለኝን ደግሞ አሳይጋችኋለሁ። እሺ አሁን ጨረስኩኝና ውጤቴን አሳየኝ ልለው ነው። ኦኬ ስለዚህ ውጤቴን ኦቨርኦል ነው የሚነግረኝ። አሁን የመጻፉን ብቻ አይደለም የሚነግረኝ፣ የመንበቡን ብቻ አይደለም፣ የሁሉንም እስካሁን 5 ታስክ ነበር የነበረኝ። የማዳመጥ፣ የማንበብ፣ የመናገር፣ የሜሞሪ ቴስት ወይም ቮካብላሪ እና የመጻፍ ታስኮች ነበሩኝ። ስለዚህ የእናንተን የክህሎት ጥያቄ ውጤቶች አይደለ? ስለዚህ ይሄ ነው መማር ማየት የምፈልገው። እሺ አይጋችሁ አይደለ? አሁን ዊክነስሽ ቮካብላሪ ላይ ነው። የአጠቃላይ ውጤት 14 ከ30፣ የኮከብ ብዛት 2 ከ5። አይጋችኋል? በደንብ እየነገረኝ ነው ያለኝን ችግር፣ ምን ማድረግ እንዳለብኝ፣ የቃላት ዝርዝር ቮካብላሪ ላይ በደንብ ማተኮር እንዳለብኝ። ዩሲ በቃ ኤቭሪቲንግ ኢዝ አኪዩሬት እንዲያድርጊ ብሎ የመከረኝ ነው ማለት ነው። ይሄንን እንደነገርኳችሁ ኤኒዋን ካን አክሰስ ኢት ኦኬ። learneta.et ብላችሁ ግቡ። ሁላችሁም ያለምንም ክፍያ ያለም ተጨማሪ ነገር ገብታችሁ የመናገር ችሎታችሁን የማንበብ ፎር ኤቭሪ ስኪል ዳት ዩ ሃቭ በደንብ ጃጅ ማድረግ ትችላላችሁ ማለት ነው። ይሄ ነገር ነው የሚከብዳችሁ፣ እዚህ ጋር ጎበዝ ናችሁ፣ እዚህ ጋር ግን ትንሽ ዊክነስ ስለሆነ ያላችሁ እዚህ ጋር አተኩሩ ብሎ መጨረሻ ላይ ምን ያክል ስታር እንዳላችሁ ከ5 ነው ሁሉንም ጀጅ ያደረገው። አይጋችሁ አይደለ? ስፒኪንግ፣ ሊስኒንግ፣ ሪዲንግ፣ ቮካብላሪ፣ ራይቲንግ ሁሉንም ስታር አስቀምጦልኛል። ከ5ቱ 3፣ 2፣ 1ም ሰጥቶኛል ቮካብላሪ ላይ። ስለዚህ እናንተንም በደንብ እንደዚህ ካያችሁ በኋላ ከ5ቱም ለየብቻ ጀጅ ያደርግላችሁና ያላችሁትን ሌቭል ደግሞ ይነግራችኋል ማለት ነው። አሁን ለምሳሌ እኔ ሌቭል ምንድን ነው? አሁን ሌቭል የሰጠኝ ኤሌመንተሪ ነው ማለትም ኤ2 ማለት ነው። ኤ1 ቢጊነር፣ ኤ2 ኤሌመንተሪ፣ ቢ1 ኢንተርሚዲየት፣ ቢ2 አፐር ኢንተርሚዲየት ያለ ነው የሚሄደው አይደለ? ስለዚህ ኤሌመንተሪ ማለት ኤ2 ሌቭል ላይ ነው ያለሁት ወይም ደግሞ በቃ ቢጊነር አካባቢ ነው ያለሁት ማለት ነው። ስለዚህ አሁን ሌቭሌን አውቄ ነው ሙቭ ማድረገው ማለት ነው። ለማዳመጥ ስሞክር ለቢጊነር የሚሆን ነገር ነው ማዳመጠው ማለት ነው። ለመጻፍ ስሞክር ለቢጊነር የሚሆን ነገር ነው መጽፈው ማለት ነው። ስለዚህ ሌቭሌን ካወቅኩኝ በኋላ አንደኛ ነገር ጎል ይኖረኛል። በቃ መናገር እፈልጋለሁ ሳይሆን የምለው ወደ ኤ2 ነኝ አይደለ? ወደ ቢ1 ሙቭ ማድረግ ነው የምፈልገው። ቢ1 ሌቭሎች ይሄን ነገር ማድረግ ይችላሉ። እዛ ጋ ነው ኤም ማድረገው እንጂ በቃ ዝም ብዬ በድፍን
መናገር የምፈልገው ብዬ አላወራም ማለት ነው። ስለዚህ ሌቭላችሁን ካወቃችሁ በኋላ ኔክስት ስቴፕ ጋር ስትሄዱ ምን እንደሚጎላችሁ ስለምታውቁ ዛሬ ትሰራላችሁ። ሶ ዮር ጎል ዮር ቪዥን ዮር ኤም ዮር ታርጌት ዊል ቢ ቬሪ ኢዚ። እሱን ማወቅ ራሱ ትልቅ ነገር ስለሆነ ማለት ነው። እናም ኤቭሪ ስቴፕ ኤቭሪ ሙቭ ማተር ያደርጋል። ምንም አንዱን ስኪል ትታችሁ ወደ አንዱ ስኪል መሄድ አትችሉም። ሁሉም ኢንተግሬትድ ነው። ስለዚህ ሁሉም ፖይንት ማተር ያደርጋል። እሺ ሊስኒንጉንም ችላ አትበሉት፣ ሪዲንግንም ችላ አትበሉት። ከቻላችሁ ጥሩ ነው፣ ኢትስ ጉድ። ግን ደግሞ አራቱንም ስኪል ፕላስ ደግሞ ቮካብላሪ ኤንድ ግራመር ማወቅ አለባችሁ። አንዱን ትተን አንዱ ላይ ፐርፌክት መሆን ስለማንችል ማለት ነው። እሺ እንግሊዘኛችሁን ደግሞ ከዚህ በተሻለ መልኩ በእኔ እርዳታ በደንብ ማሻል የምትፈልጉ ሰዎች ደግሞ ካላችሁ በአካልም በኦንላይንም ይቻላል። በአካል መምጣት የምትችሉ ከሆነ መገናኛ መምጣት ትችላላችሁ፣ ኦር ደግሞ ጀሞ መምጣት ትችላላችሁ። በኦንላይን ከሆነ ደግሞ you can talk to us በቴሌግራምም በዋትሳፕም ዳይሬክት መደወል ትችላላችሁ። ሰው በኦንላይንም በአካልም ከኔ ጋር ማር ትችላላችሁ ማለት ነው።